ህብስትን በሰላምና በጤና ወይዘሮ ይፍቱ ይስራ ካገተችበት ለማንም ሰው እንዳትናገሪ። ነገር ግን እኔ ካገትኩሽ እንዴት ተናገርሽ? ወዳው በአምላክ በህይወት አታገኙም። አንቺና እሱ ያላችሁን ግንኙነት ወይም እንደሚያፈቅርሽና እንደምታፈቅረው ለአቶ አለም ተናግሬ አስገድለዋለሁ በማለት ትናገራለች። ብዙ ሰው ቤት የተሰቃየችውና መሰደብና እንዲሁም መገላመጥና ጥፊ ሳይቀር ያቀመሰችው ታፈስ ዛሬ የቤተሰቦቿን ህይወት ለመለወጥ ይሄን አድርጋ እስከ ክብሬ ብላ ነገር ግን ለውጥ አላመጣልኝም ብላ ሴተኛ ዳሪ ለመሆን ቆርጣ ተነስታ አጭር ቀሚስ ለብሳ አስፋልት ዳር ወጥታለች። ይህን ያየው አብነት ምን ማድረግ እንዳለበት ግራ ገብቶት ቢደውል በአምላክ ግን ህብስቴ ስለተኛች እንዲቀሰቅሳት ስለማልፈልግ በኋላ እናወራለን ብሎ ዘጋበት። ያየውን ነገር በጣም ነበር ያመነው። የሚያም ቢሆንም ነገር ግን ብዙ ጊዜ ይሄን ነገር እንዳታደርግና ቢሆንም እሷ ራሱ የገጠር ልጅና እንዲሁም ክብሯን የጠበቀ ልጅ እንኳን ዛሬ ምን አጋጠማትና እዚህ ላይ ራሷን ልታገኝ እንደቻለች ግራ ገብቶታል። እሱም ወደ እሷ እየሄደ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የስደተኛ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ይፍቱ ይስራ በቦታው እንደሄደችም አፏን ልጣ አንቺ እስስት እማትሞቺ ጉነሽ አንድ ነገር ሁለት ነገር አለሽ በማለት ሁለት ነገር እንድትመርጥ ለህብስቴ ትጠይቃታለች። እሷም ቀጥይ ልስማሽ በማለት ትላታለች። እሷም አንድኛው እዚሁ ድብን ላደርግ ሲሆን ሁለተኛው ደግሞ ማን እንዳገተሽና ማንንም ሳትናገሪ አፍሽን ዘግተሽ ወደ ቤት ትለቀቂያለሽ፣ አንድም የፀጉር ዘለላ ሳትነቀይ በማለት ትናገራለች። እሷም እኔን እንደፈለግሽ አድርጌ ግደይ ተመልሼ ቢሄድም የቀናቶች ጉዳይ እንጂ መልሰሽ ማሰቃየትሽ እንጂ የማይቀር ወይም ማሳገትሽ የማይቀር ነገር ነው። ስለዚህ ለምን ግደይ ስትላትም አንቺን ብቻ ሳይሆን አሁን አጠገብሽ ያለው ሰው ማን እንደሆነ ንጉስ ይባላል። ክፍለ ሀገር የነበረ ጊዜ እሱ አብሮ የነበረ ስለዚህ ስታገትም ስላየ መኪናውን ተከትሎ መጥቶ ነው እንጂ ሌላ ምንም አይነት ግንኙነት የለንም ስትልም ትናገራለች ህብስቴ። እሷም ይፍቱ ይስራም እንግዲህ እሺ ብላ ስራዋን ካጠናቀቀች በኋላ ቤተክርስቲያን የሄደች አስመስላ ነጠላዋን ዘቅዝቃ ወደ ቤት ትገባለች። እነሱም በአምላክ በተለይ እህቱን ጠንቅቆ ስለማያውቅ አሁን መቼም ቤተክርስቲያን ሄጄ ነው ብለሽ መቼም እንዳትዋሽኝ እንደማትዋሽኝ አምናለሁ። ለማንኛውም ብዙ ሰዎች ሊያምኑሽ ይችላሉ። እኔና አንቺ በደንብ ስለምንተዋወቅ እውነቱን ንገሪ፣ ህብስትን የት አደረግሻት ሲለም እሷም ህብስት አትበሉኝ እኔ ምንም የማውቀው ነገር የለም በማለት መልሳ ትናደድባቸዋለች። አቶ አለሙና እንግዲህ በአምላክ ልክ ላኮን ትችላለህ፣ ምክንያቱም ይሄን ነገር የምታደርግበት ምንም አይነት ምክንያት የለም። ደግሞም ሁለታችንም ለጋራ ጥቅማችን ነው። እኛ ከህብስት እኔም ሆነ ማንኛችንም የምንፈልገው ነገር የእናቷና የአባቷን ንብረት እንጂ ልጅቷን አይደለም። ስለዚህ እሷ ለምን እንደዛ ትፈልጋለች? ይፍቱ ይስራ ከልጅነቷ ጀምራ የማትሸነፍና እልከኛ እንደሆነችና ባለፈው ደግሞ ይቅርታ ስላስጠየካት በዛ ምክንያት ነው ምነው ያ ይቅርታ ገደል ገብቶ ቢሆን በማለት ደጋግሞ በአምላክ ይናገራል። ይፍቱ ይስራ እንግዲህ ቁጭ ብላ አልጋዋ ላይ ልጅቷ ካሁን መጣች እያለች ማለት ነው። ልጅቷ እንግዲህ የማይመጣ የለም በሩን ከፈት አድርጋ ሰውነቷ እየተንቀጠቀጠ 3 ቀን ሙሉ ታግታ ያልበላይ ሲሆን ትገባለች። በአምላክም እጇን ጨበጥ አድርጎ ምን እንደሆነችና የት እንደነበረ ሲጠይቃትም እንባዋ ይቀድማል። በቅፉ አስገብቶም እሷ ምን እንደሆነችና ምን እንዳደረጓት ማን ይህን እንዳደረገ ንገሪኝና ዋጋውን ልስጠው ሲልም እሷ ምንም ነገር እንደምታስታውሰው ነገር እንደሌለ ይነግራታል። በዛ ስቅስፈትም እንደነገረችውም እንግዲህ ቁጭ እንዳሉ ውሃ አምጥቶላት ህብስቴ እንዴት ነሽ ምንድነሽ ሲሉ ሁሉም ሰው ማስመሰሉና እንዲሁም ለሷ ወዳጅና እንዲሁም በጣም እንደሚቀርቧ ካስመሰሉ በኋላ እኔ ከዚህ በኋላ እንዳታስጨንቁኝ እኔ ምንም አላውቅም፣ 3 ሰዎች ነበሩ አገቱኝ፣ ከዛም የሆነ ጨለማ ክፍል አሰሩኝ፣ ከዛም ዛሬ ለቀቁኝ በማለት ትናገራለች። አምልጠሽ አይደለም ወይ ስትላትም አዎ እኔ አምልጭ አይደለም ራሳቸው ናቸው የለቀቁኝ ስትል ህብስትዬ ለአባቷና እንዲሁም ለአምላክና ለይፍቱ ይስራ ለሁሉም ለመላ ቤተሰቡ ታሳውቃለች። ወዳውም እንዳሳወቀችና ለማንኛውም ይፍቱ ይስራ ሌላ የምታስታውሹ ነገር አለ ስትልም ነገር ግን በአምላክን አስገድለዋለሁ ያለቻትን ፊት ለፊቷ ድቅን ይልና በቃ ተናዳ ወደ ክፍሏ ትሄዳለች።
ክፍሏም እንግዲህ ብዙ ሳትቆይም እንግዲህ ምግብ በአፏ እያጎረሳት እያለ ይፍቱ ስራ እንግዲህ መጣ። እንዴት ጭራሽ እሱ ነው ወይ የሚያጎርስሽ ስትለ ነው አንቺ ከዚህ ከክፍል ለምን አትወጭም ይፍቱ ስራ በማለት እህቱን በመቆጣትና በመገላመጥ ይናገራታል። እሱም እሺ ብላ እንግዲህ እሷም እሺ ብላ ከዛ ከክፍል ከወጣች በኋላም ማን እንዳደረጋት ሲጠይቃትም ብቻዋን እሷ አሁንም የእሱ ህይወት ስለሚበልጥባት እኔ ምንም ነገር አላቅም በማለት ትሸመጥጣለች። በዛ አጋጣሚ እንግዲህ በአብነቴ ወደ ቤቱ ሊሄድ ሲል ጓደኛውን ሊሸኘው ሲል እንግዲህ ህብስቴ ማን ነው እንደዚህ ያደረገች በማለት ታፈስ ትጠይቃታለች። ታፈስም ይፍቱ ስራ ናት ወይ ስትል አዎ ይፍቱ ስራ ናት በማለት ትናገራለች። ነገር ግን ይሄን ካደረግኩ በአምላክን እንደሚያታስገድለው ስለነገረችኝ እኔ ለማንም አልናገርም ትላታለች። እሷም በምን ብታስፈራራሽ ነው ስትላት ያስፈራራችበትን ነገር ስትናገርም ነገር ግን ንጉስ ትላታለች። ስለ ንጉስ ማን አታንሽብኝ አንቺ ከጠፋሽ ጀምሮ እሱም ጠፍቷን ስትላትም አይ እሱ እኮ ከኔ ጋር ነበረ፣ ምክንያቱም እንዴት እንደሆነ ባላቅም ነገር ግን ተከትሎ መጥቶ ከኋላው አንድ ሰው መጥቶት ከዛም ለብዙ ሰዓት ረዥም ሰዓት ተኝቶ ነቃ። ከዛም ምንም አታርጉት ብያቸው ለምኛቸው እኔን እንደፈለጋችሁ አድርጉ ብላቸውም አሁን ግን ሁለታችንም ለቀውን እሱ ወደ አብነትዬ ቤት ሄዷን ሂጅና ልታዩና ከጎኑ ልኮኝ ይገባን በማለት ይናገራል። አቶ ንጉስ እንግዲህ በጣም የወደዳትና ያፈቀራት እስከ ዛሬ ለማንም ሴት ልቡ ደንገጥ ያላለው ነገር ግን በህብስቴ ፍቅር የተያዘ ሲሆን ነገር ግን ከሁሉም በላይ ያስቆጨው በአምላክ ስትባል ለማንም እንዳትናገር ብላ እሱንም ማስጠንቀቋ ምክንያቱም ወደ ቤት ሲሄድ ማን ነው ይሄን ያደረገ ስትል ማን እንደሆነ አላቅም በል ስትለው ለምን ብሎ ሲጠይቃት ምክንያቱም እኔ ማንነታቸውን ከተናገርከው በአምላክን ይገሉብኛል ስትልም በአምላክ እስከ ዛሬ ወንድሟ ነው ብሎ የሚያምነው ንጉስ ዛሬ ግን እንደሚወዳትና እንደሚወዳት እንጂ እንደምትወደው ያላመነው እሱን ትታ እኔ ጋር ትመጣለች። ምክንያቱም በእርግጠኝነት እሱ ቢያፈቅራት እሷ ካላፈቀረችው መጨረሻቸው መለያየት ነው የሚሆነው። የአንድ ሰው ፍቅር መቼም ቢሆን ዳር አያደርስም በማለት ይናገራል። ይሄ ሁሉ ፍቅር እንግዲህ የገባው አብነቴ ይሄ ነገርማን አሁን በአምላክ ከያዘው እስከ መጨረሻው እስከ ወዲያኛው ሊያሰናብተው ይችላል በማለት እጅጉኑ ፍርሃትና ስጋት ተገብቶታል። ነገር ግን በዚህ ሁሉ ጉድ እያለ ምን ላድርግ እያለ ጭንቅና ጥብብ ያለው በአምላክን እንግዲህ ደውሎ መገናኘት አለብን ብሎ ስላለው ነገር ቢያናገርም ምክንያቱም ወደ ክፍለ ሀገር እንዲሄድ ቢያደርግም ነገር ግን እሷን ትቶ መሄድ የማይታሰብ እንደሆነ ንጉስ አስረግጦ ይናገራል። በዚህ ሁሉ እያለች ቤተሰቦቿን እስከ ዛሬ ሰው ላይ ጥላና እንዲሁም ያችን ምስኪን የገጠር እናቷን አንድ ቀን ካላስደስትና እንዲሁም እናቴ የምትፈልገውን ህይወት ሳትኖር መሞት የለባትም። ስለዚህ እኔ ክብሬ ይበልጥብኛል ብዬ በሰው ቤት ብረገጥም ብሰደብም በእንትን ብልም ነገር ግን እሷን ላስደስታት አልቻልኩም። ለምን ታዲያ ሴትነቴን ተጠቅሜ ለምን ብር ገቢ አላገኝም? እኔም እንደ ሰው ቆንጆና ውብ ነኝ በማለት ጸጉሯን ያሳሰረችውን ፈርዛ እንግዲህ አስፓልት ላይ ወጥታለች። ይህን ያየው አብነት እንግዲህ በጣም ደንግጦና ምክንያቱም ያቺ ኩሩ የገጠር ልጅ አንድ ቀን እንኳ ራሷን አርክሳ መንገድ ላይ ትወጣለች ለመሸጥ ብሎ ራሷን ልታስማማ መሆኑን ሲያቅ ለበአምላክ ቢደውልም በአምላክ ግን ሊመልስ አልቻለም። ይፍቱ ስራ እንግዲህ ፍቅራቸውን ስላወቀችባቸው በጣም ተናዳና ተበሳይታ ደግሞ ኔክስትም ቢሆን አሳስሬሽ አንቺን ህይወትሽን ነው የምፈልገው፣ ምንም አልፈልግም ከኔ ምንድን ነው የምትፈልገው ስትላትም ሀብስቴ እሷም እንግዲህ ህይወትሽን ነው የምፈልገው በማለት ታስፈራራታለች። አንተ እዚህ የምትቆይ ከሆነ አለ ሀሳብና አለ ጭንቀት ልተኛ ስትለውም መቼም ትቼሽ አልሄድም በማለት በአምላክና እሷ እንግዲህ አንድ ላይ ይተኛሉ። ነገር ግን እንቅልፍ ከወሰዳት በኋላ ቁጭ ብሎ አይኖቿን እያየ ምን አለበት እንደምወድሽ በድፍረት ብናገር፣ ምን አለበት ሰው ሁሉ ቢያቅልኝ፣ ነገር ግን ይሄን ባደረግኩ በማግስት ወይም በንጋታው አንቺን አላይሽም፣ እስከ መጨረሻው ይገሉብኛል፣ ለዛ ነው እባክሽ ተረጅኝ እያለ እያለቀሰ ሲናገራት፣ ነገር ግን እሷ አይኗን ጨፈነች እንጂ ህብስቴ ሁሉንም ነገር ትሰማ ነበረ። እስከ ዛሬም አላፈቅርሽም ብሎ ቢክድም ነገር ግን እንዴተኛች መጥቶ ለብቻው የሚያወራውና ብሰሚ ብሎ የሚመኘውን ሁሉ ተናግሮ እንደሚሄድ ከክፍሏ ስለምሰማው እንደሚያፈቅራት ታምናለች።
ውድና የተከበራችሁ የህብስቴ ድራማ ተከታታዮች ዛሬ ይዤላችሁ የመጣሁት ክፍል 48 ይህን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።